ሊነጋ ሲል ክፍል 10 እውነተኛ የፍቅር ታሪክ የት ሄዶ ይሆን እያልኩኝ ወደ እናቴ ቤት ሄጄ ትንሽ ልረፍ ብዬ ልመለስ ስል የማክቤል አባት የኔ ልጅ እያሉ ከኋላ እየሮጡ መጡና አስቆሙ። 5 ደቂቃ ብቻ እንዳወራቸውም አጥብቆ ለመሆኔ ቅር እያለኝ ቢሆን እሺ አልኳቸው። ወደ ውስጥ ገብተን እንቀመጥ አሉኝ። እሺ ብዬ ተከተልኳቸው። ወንበርን አዘጋጅተው አስቀመጡኝ። ምን ሊያወሩኝ እንደሆነ መገመት አልቻልኩም፣ ግን አሁንም ካጠገቡ ራቂ ሊሉኝ ይሆናል እንዴ እያልኩኝ ይቅርታ የኔ ልጅ ምን ይምጣልሽ አሉኝ። ምንም አልፈለግም፣ እቸኩላለሁ፣ ካላስቸገርኩት ማለት የፈለጉትን ቶሎ ይበሉኝና ልሂድ አልኳቸው። ይኸውልሽ የኔ ልጅ እኔ ስለ ልጄ ላወራሽ ነበረ አሉኝ። ቀና ብለው አይኔን ለማየት እያፈሩ እንዴት ብዬ አይኔን በጨው አጥቤ ፊትሽ እንደቆምኩ አላቅም፣ ግን በቃ ልጄን መልሽልኝ። ማክቤልን የአይኔን ማረፊያ አይኔ እያየ አጥቸዋለሁ አሉ እምባይ እየተናነቃቸው። ምን ነው ማክቤል የሆነው ነገር አለ እንዴ? እውነት ለመናገር ደንግጫለሁ። አዎ ካንቺ ጋር ከተለያያችሁ ጀምሮ የበፊቱ ማክቤል የለም። በስርዓት አውርቶኝ አያውቅም። ቤትም ሆነ ስራ ቦታ ከስንቴ አንዴ ብር ሲፈልግ ብቻ ነው እንጂ የሚመጣው። የለበሰውን ልብስ ላይ ሸቷል፣ እንኳን አይቀይረውም። ልጄን አተርፋለሁ ብዬ ገደልኩት። ይኸውልሽ የኔ ልጅ እኔ ነኝ ለዚህ ሁሉ ተጠያቂ። እሱ ምንም የሚያውቀው ነገር የለም። ህይወቴን በሙሉ ለፍቼ ሰርቻለሁ። ልጄን ለማሳደግ ስል የልጄ እናት በቂ ገንዘብ ስለሌለኝ ከኔና ከልጄ ጋር በድህነት መኖር ስለማትፈልግ ብቻ ነው እኔና ማክቤልን ጥላን ሄደችው። እና ቆይ የኔ ልጅ ከኔ በላይ ገንዘብን መውደድ የለበትም? ሰው አለ። እኔ አንቺን እሱን እንድትለያዩ ያደረኩበት ምክንያት ልጥቀስልሽ። በመጀመሪያ እኔ ልጄ የራሱን ቤት በራሱ እስኪገዛ መኪና እስኪኖረው ሀብታም ከሚባሉት ደረጃ እስኪመደብ ድረስ ጠንክሮ እንዲሰራ እንደሷ ሀብታም የሆነች መርጦ አግብቶ እኔ እሱን ባሳደኩበት መንገድ ሳይሆን በተለየ መንገድ ነው ልጆችን እንዲያሳድግ የምፈልገው። ሁለተኛ በቂ ስራ ነው። ማክቤል ብዙ ጊዜ እንዲሰራ ያዘዝኩትን ስራ እየተወ አንቺን ለማግኘት ይመጣል። አየሽ ዛሬ ገንዘብ በሚሰራበት ሰዓት አንቺን እያለ ነገ የተሻለ ሀብታም ስታገኝ ጥለሽው ብትሄጂስ ብዬ ፈራው። ሶስተኛ አንቺ ስንት ዓመት ሙሉ እናትሽ ብቻዋን ለፍታ አስተምራሽ ተምረሽ ከተመረቅሽ በኋላ ግን እሷ እየሰራች አንቺ የቤት እመቤት ሆነሽ በዛ ሰዓት ለልጅ እንደማትሆኚ ወሰንኩ። ቢያንስ እንኳን በርሽ ላይ ሱቅ ነገር ከፍተሽ ሻይ ቅጠል መሸጥ ይሻላል እኮ በዛ ወጣትነት እድሜ ስራ እስካገኘ ነው እያሉ ቤት ከመቀመጥ። ግን አሁን የታየኝ ልጄ እናንተ ጋር ሀብት መስፈርት አልነበረውም። ፍቅራችሁ እንደ አንዳችሁ ለአንዳችሁ አምናችሁ ጠብቃችሁ እንደምትኖሩ ያደረጋችሁ ነበር። ለካ ሁሉም ሴት እንደኔ ሚስት አይደለም። እኔ ያችን ግሮሰሪ ይዤ ለልጄ ሚስትነት ስታንሽብኝ የሀብታሞች ሀብታም መጥቶ በክብር አንዳልቆ አገባሽ። የዛኔ ነው ሁሉም ነገር የተገለበጠብኝ። ዛሬ ከረፈደ አንድ እግር እሳት በበላኝ ምን ላድርግ? ግን በቃ አንድ የመጨረሻ ነገር የምልሽ ማክቤልን እንዴትም አድርገሽ ቢሆን ወደ ራሱ መልሽልኝ። ሚስቱ ባትሆኝው እንኳን እህቱ ሁኚው እባክሽ የኔ ልጅ። በእኔ ጥፋት እሱ አይቀጣብኝ። እንዲያውም በወለደችሽ እናትሽ ይዤሻለሁ፣ ያችን ብቻ እሺ በይኝ አሉ እንባቸው ከዓይናቸው እየወረደ። እውነት ለመናገር ምንም የማለት ድፍረቱን አላገኘውም። ዝም ብዬ ተነስቼ ወጣሁ። አልተከተሉኝም ነበረ። ወደ እናቴ ቤት ሄድኩኝና ክፍሌ ገብቼ ጠቅለል ብዬ ተኛው። ጭንቀት፣ ድብርት፣ ሀሳብ የሰፈነበት መኝታ ነበረ። እናቴ የሰሞኑ ሁኔታሽ
ምንም ደስ አላለኝም። ያስጨነቀሽ ነገር አለ እንዴ አለችኝ። እኔ ምንም የለም ብዬ ሽምጥጥ አደረኳት። ልዑል ደውሎ ቤት ልምጣ እንዴ ቢሮ ስራ የለኝም አለ። አይ እኔ እናቴ ጋር ሄጃለሁ ቤት አይደለሁም አልኩት። በዛውም ማዘርን አያቸዋለሁ በቃ መጣው አለኝና ቤት መጣ። ፈጣሪ ያውቃል ለምን እንደሆነ ግን አንዳንዴ ሳየው ልዑል ያናደኘን ጀመረ። ስለ ማክቤል ከሰማው በኋላ ትክክለኛ ስሜቴ ምን እንደሆነ ለማወቅ እየተቸገርኩኝ ነው። ልዑል ቤት ሲመጣ ድምፁን ስሰማ እንቅልፍ እንደወሰደው ሰው አይኔን ጨፍኜ በቃ ይለፍለት ትተኛ ብሎ በሩን ዘግቶ ከክፍሌ ወጣ። ሁኔታዬ ለራሴ አስጠላኝ፣ ግራ አጋባኝ። ቆይ ልዑል ምን አደረገኝ ብዬ ራሴን ጠይቃለሁ። መልሱ ምንም አላደረግሽም፣ ምንም አላደረግሽም፣ ከውርደት ነው የዳነሽ፣ የቤቱም የልቡም በር ነው የከፈተልሽ የሚል ሆኖ አገኘዋለሁ። ልዑልና እናቴ የሞቀ ጨዋታ ይዘው እየተጫወቱ ሳቃቸው ይሰማል። እኔም ልቀላቀላቸው ብዬ ተነስቼ ወጣሁ። እየተጫወትን እህቴን መጣች። ቤተሰብ ስብስብ ብሎ ሲጫወት እናቴ በጣም ደስ አላት። ሲመሽ እኔና ልዑል ወደ ቤት ለመሄድ ወጣን። እህቴን ለብቻዋ ጠራኋትና አዲስን ቁጥሬን ለማክቤል እንድትሰጠው ነገራት፣ ግን ለማንም እንዳትናገር አስማልኳት። ወደ ቤት እየሄድን 10 ጊዜ እረ መሲ ብቻ እቤት ይደብራታል እለዋለሁ። ቆይ ምንድን ነው ከዚች ልጅ ጋር እንደዚህ የተቃረረብሽው አለኝ ልዑል። እረ ብታይ ታሪኳን እኮ ብታቅ እንደዚህ አትልም ነበረ። እንዴት እንደምታሳዝን ንገሪኝ፣ ታሪኳ ምንድን ነው አለኝ። ይኸውልህ መሲ ሀገሯ ላይ ከብሬቶ ከሚባሉ የሀብታም ቤተሰቦች ነው የተገኘችው። በእነሱ ሀገር ባህል መሰረት ደግሞ የሀብታም ቤተሰብ ከሆንክ የምታገባው ሰው ሀብታም መሆን አለበት። መሲ ደግሞ አንድ ቀን ታብታ ለማንገስ በሄደችበት አንድ ወጣት አይታ በፍቅር ወደቀች። ከቤተሰቦቿ እየተደበቀች ውሃ ማቅጃ ምናምን እያለች ምክንያት እያበዛች በድብቅ እሱን ማግኘት ጀመረች። ተዋደዱ ማለት ነው እንግዲህ። በዚያ መሀል እሷ ቤተሰቧ ጋር ሌላ ሰው ሽማግሌ ላከ። ያው ሽማግሌ የላከው ልጅ የሀብታም ልጅ ስለሆነ እሺ ያሉ ቤተሰቦቿ። መሲ ግን እኔ እሱን አልፈልግም፣ ራሴ ለምፈልገው ሰው ዳሩኝ ብላ የምትወደውን ልጅ አስተዋወቃቸው። ቤተሰቡ ግን አንቀበልም አሉ። እንዴ ለምን እምቢ አሉ? እሷ ከወደደችው አለኝ ልዑል። መሲ የምትወደውን ልጅ አባት የለውም፣ እናት ብቻዋ ነው ያሳደገችው። ብዙ መሬትና ሀብትም ስለሌላቸው የመሲ ቤተሰቦች አይፈልጉትም። መሲ ደግሞ ከሱ ውጭ ማሰብም ማግባትም ስለማትፈልግ ከልጁ ጋር ተነጋግሮ በድብቅ ወደ አዲስ አበባ ጠፍቶ መጣችና ትንሽ ቤት ተከራይተው አብሮ መኖር ጀመሩ። ከዛ የመሲ አባት ደግሞ ሄደና የልጁን እናት ገደላት። በተከበርኩበት ሀገር ልጄን ይዞ ጠፋ ብሎ ገደላት። በዛ ሰዓት ልዑል ደነገጠ፣ መኪናውን አቆመው። እሺ ቀጥ ያለኝ ለማስማት ጉጉት አይኔን እያየኝ። ከዛ በኋላ ልጁ ይህንን ሲሰማ ከእናቴ ገዳይ ልጅ ጋር አልኖሩም አልፈልግሽም ብሎ መሲን አባረራት። ብትለምነውም እምቢ አለ። ከጠላቴ ጋር አልዛመድም አላት። ከዛ የመሲን አባት እገላለሁ ደሜን እበቀላለሁ ብሎ ጫካ ገባ። የመሲ አባት ይህንን ሲሰማ ልጁን በሽፍታዎች አስገደለው። ከዛ በቃ መሲም ተመልሳ ወደ እናትና አባቷ መሄድ ስለማትችል እዚህ ሰው ቤት እየሰራች ትገኛለች። ውስጧ በጣም የተጎዳ የተሰበረ ልጅ ናት። ለዛ ነው ዝም ምትለው አልኩት። ልዑል ልቡ ተንሰፈሰፈ፣ እንባ ተናነቀው። ቆይ ይህ ምን አይነት ህግ ነው? እንዴት እናትና ልጅን የገደለ ሰው በሰላም ይኖራል? የመሲ አባት እኮ የሞት ፍርድ ራሱ ይገባው ነበረ። እንዴት በ21 ክፍለ ዘመን ልጄ ለምን የመረጠችውን አገባች ተብሎ የሰው ነፍስ ይጠፋል አለኝ። ልክ ነህ ልዑል፣
በጣም የሚያሳዝን ታሪክ ነው ያላት። ሁሌ ሳያት ውስጤን ትበላኛለች። የተሻለ ቦታ ልናደርሳትም ይገባል አልኩቲ። ሊነጋ ስል ክፍል 10 ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ ወዳለሁ። ቸር ሰንብቱ። ሰላም ለሰው ዘር፣ ሰላም ለሀገራችን። ወዳችኋለሁ። ሼር፣ ላይክ፣ ሰብስክራይብ አድርጉ። ባይ ባይ ጋይስ ላቭ ዩ